የትሪየር ካቴድራል በጀርመን ከሚገኙት የካቶሊክ አብያተ ክርስቲያናት መካከል ረጅም ዕድሜ ያስቆጠረና በከተማም ከሚገኙ የቤተ እምነት ህንጻቶች መካከልም ትልቁ የሚባለው ነው። ካቴድራሉ የጌታችን ኢየሱስ ክርስቶስ ልብስ ይገኝበታል ተብሎም የሚታመንበት ነው። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን እንደምን ሰንብታችኋል? በዛሬው ዓለም አቀፍ የቤተ ክርስቲያን ቅኝት ፕሮግራማችን በጀርመን ትሪየር ከተማ የሚገኘውን የበርካታ ስነ ህንጻ ጥበብ ውጤቶች የሆነውና በዓለም አቀፉ የተባበሩት መንግስት የትምህርት ሳይንስና ባህል ተቋም ዩኔስኮ በቅርስነት የተመዘገበውን የቅዱስ ጴጥሮስ ትልቁ ካቴድራል በመባልም የሚታወቀውን የትሪየር ካቴድራልን ልናስቃኛችሁ ወደድን። አብራችሁን ቆዩ። የትሪየር ካቴድራል ህንጸት በታላቁ ቆስጠንጢኖስ በአራተኛው ክፍለ ዘመን እንደተጀመረ አንዳንድ መረጃዎች ያመለክታሉ። ታላቁ ቆስጠንጢኖስ ክርስትናን ከተቀበለ በኋላ የካቴድራሉን ህንጸት ያስጀመረው በእናቱ በቅድስት ሄለን ቤተ መንግስት ላይ ነበር። የካቴድራሉን ግንባታ የሚያስተባበሩት በአራተኛው ክፍለ ዘመን የነበሩት የትሪየር ሀገረ ስብከት ስድስተኛ ጳጳስ ብፁዕ አቡነ ማክሲሚን ናቸው። የትሪየር ካቴድራል የመጀመሪያው ህንጸት ላይ ካቴድራሉ አሁን ካለበት ቦታ በአራት እጥፍ የሚበልጥ 4 ባዚሊካዎች፣ የመጠመቂያ ቦታና ሌሎችም ታንጸው ነበር። የስነ ቁፋሮ ግኝቶችም እንደሚያመለክቱት አሁን የሚታየው የትሪየር ካቴድራልና አጠገብ ያለችው የእመቤታችን ቤተክርስቲያን በጥንቱ ካቴድራል መሰረቶች ላይ የታነጹ መሆኑን ነው። አሁን ከሚታየው ካቴድራልም አንዳንድ ክፍሎቹ ከዚሁ ጥንታዊ ካቴድራል ቅሪቶች መካከል የሚመደቡ ናቸው። የአራተኛው ክፍለ ዘመን የትሪየር ካቴድራል ፍርስራሽ ግድግዳዎች ብቻ በቀሩበት ጊዜ በጊዜው በነበሩ የፍራንክ ህዝቦች ችላ ተብሎ የነበረ ቢሆንም መልሶ ለመታነጽ በቅቶ ነበር። ካቴድራሉ በ9ኛው ክፍለ ዘመን መጨረሻ አካባቢ በቫይኪንግ ህዝቦች በድጋሚ ሲወድም በ10ኛው ክፍለ ዘመን መጨረሻ ላይም በወቅቱ የትሪየር አገረ ስብከት ሊቀ ጳጳስ ኤግበርት የመልሶ ግንባታው ተጀምሯል። ህንጸቱም በሌላኛው ሊቀ ጳጳስ የባምቡርግ ፖፑ በ11ኛው ክፍለ ዘመን ተጠናቋል። በ11ኛው ክፍለ ዘመን ከነበረው የትሪየር ካቴድራል ህንጸት መካከል አሁንም በአስገራሚነት የሚጠቀሰው የምዕራባዊ ገጽታ ነው። የትሪየር ካቴድራል በሚቀጥሉ ክፍለ ዘመናት ውስጥ በተደጋጋሚ ጊዜ ሲገነባና ማሻሻያዎችም ሲደረጉለት ቆይቷል። ከነዚህ መካከል የጎቲክ ስነ ህንጻ ጥበብ ውጤቶች፣ የሬናንሳንስ ቅርጻ ቅርጾችና የባሮክ ስነ ህንጻ ጥበብ ቤተ ጸሎቶች ይገኛሉ። የትሪየር ካቴድራል በርካታ ስነ ህንጻ ጥበቦች ቢንጸባረቁበትም በዋናነት ግን የሮማንስክ ስነ ህንጻ ጥበብ የሚንጸባረቅበት ነው። የትሪየር ካቴድራል ግድግዳዎች በቀይ ጡብ ሲሰሩ፣ እነዚህም በብዛት የሚታዩት በሰሜናዊው ገጽታ ላይ ነው። እነዚህ የቀይ ጡቦች ካቴድራሉን በጀርመን ከሚገኙ ቀደምት አብያተ ክርስቲያናት መካከል አንዱ መሆኑን ያመለክቱ ናቸው። በካቴድራሉ የውጭ ክፍል የሚገኙት መተላለፊያዎችም በ13ኛው ክፍለ ዘመን አጋማሽ የታነጹ ናቸው። በትሪየር ካቴድራል ምዕራባዊ ገጽታ የሚታዩት ማማዎች የሳሊያን ነገስታት በሚባሉ በሮማ ስርወ መንግስት በ11ኛው ክፍለ ዘመን የተገነቡ የሮማንስክ ስነ ህንጻ ጥበብ የሚንጸባረቅባቸው ናቸው። በምዕራባዊ ገጽታ ከሚታዩት ማማዎች በትልቁ ላይ ባለው ሰዓት በላቲንኛ የተጻፈ እግዚአብሔር የሚመጣበትን ሰዓት አታውቁም የሚል ጽሑፍ ይታያል። በትሪየር ካቴድራል 10 ደወሎች ሲገኙ ሁሉም ያሉትም በደቡባዊው ማማ በኩል ነው። ከነዚህ መካከል ትልቁ የሆነውና ክርስቶስና ሄለን በመባል የሚታወቀው ክብደቱ ከ7900 ኪሎ ግራም በላይ የሚመዝነው ነው። በጀርመን ባህል ደውሎች ከትልቁ ወደ ትንሹ ነው የሚቀመጡት። ከነዚህም ደውሎች መካከል 5ቱ የሚያገለግሉት በትልቁ ማማው ላይ ለሚገኘው የሰዓት መቁጠሪያ ነው። የትሪየር ካቴድራል የውስጥ ገጽታ 3 ሰፋፊ መተላለፊያዎች የሚታዩበት ከመሆኑ በተጨማሪ የጥንታዩ ካቴድራል መሰረት በተለይም በምስራቃዊ ጫፍ ባለው መተላለፊያ ላይ ይታያል።
በትሬር ካቴድራል ውስጥ በምዕራባዊ በኩል የሚገኘው የመዘምራን ስፍራ በጀርመን የሮማንስክ ስነ ህንጻ ጥበብ ሲሰራ፣ ሌሎችም የመዘምራን ቦታዎች፣ ቤተ ጸሎቶችና መቅደሶችም በጀርመን የባሮክ ስነ ህንጻ ንድፍ ተሰርቷል። በካቴድራሉ የሚገኙት የእመቤታችንና የቅዱስ ቁርባን ቤተ ጸሎቶችና መቅደሶች እንዲሁ በዚሁ የስነ ህንጻ ጥበብ የተሰሩ ናቸው። በካቴድራሉ ከሚገኙ ቤተ ጸሎቶች መካከልም ወርቃማ መግቢያ የሚታይበት የቅዱስ ቁርባን ቤተ ጸሎት የተሰኘው ነው። በትሬር ካቴድራል ከሚገኙ የቅርጻ ቅርጽ ስራዎች መካከል ጌታችን ኢየሱስ ክርስቶስ ከእናቱ ቅድስት ድንግል ማርያምና ከሐዋርያው ቅዱስ ጴጥሮስ ጋር የሚታዩበት በዋናነት ይጠቀሳል። በካቴድራሉ ውስጥ በተለይም ጌታችን መድኃኒታችን ኢየሱስ ክርስቶስ ከስቅላቱ ትንሽ አስቀድሞ ለብሶት እንደነበር የሚታመን ልብሱ ይገኛል። ይኸው የጌታችን ልብስ በፈረንጆቹ 1512 በካቴድራሉ በነበረው የወቅቱ ዋና መቅደስ ውስጥ ሲገኝ፣ በአሁኑ ጊዜም በምስራቃዊው የመዘምራን ቦታ ላይ ካቴድራሉ ለሚጎበኙና ንግደት ለሚያደርጉ እንዲታይ በማለት በክፍት ግድግዳ ላይ ተቀምጧል። በትሬር ካቴድራል ሌላው የሚገኘው ንዋየ ቅዱስ በክርስቶስ ስቅላት ወቅት ጥቅም ላይ የዋሉት ሚስማሮች ናቸው። በካቴድራሉ ከጌታችን ልብስና በስቅላቱ ወቅት ከነበሩ ቁሶች በተጨማሪ በሮማ ስርወ መንግስት ታሪክ ለመጀመሪያ ጊዜ ክርስትና የተቀበለው የታላቁ ቆስጠንጢኖስ እናት የቅድስት ሄለን የራስ ቅል ይገኛል። ቅድስት ሄለን ትጠቀምበት የነበረው መጠጫም እንዲሁ በዚሁ ካቴድራል ይገኛል። ከዚህም በተጨማሪ በካቴድራሉ የቅዱስ አንድሬው ጫማና ሌሎችም ንዋየ ቅዱሳት ተቀምጠው ለሚጎበኟቸው የክርስትና እምነት ምስክር በመሆን ላይ ይገኛሉ። የትሬር ካቴድራል በውስጡ በሺህ ዓመታት በሚቆጠሩ ታሪኩ በሊቀ ጳጳስነት ያገለገሉ የበርካታ ብፁዓን ጳጳሳት ዘላቂ ማረፊያዎች ይገኛሉ። እነዚህ ጳጳሳት በ10ኛው ክፍለ ዘመን ከነበሩት የትሬር አገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሄነሪ አንደኛ ጀምሮ እስከ 18ኛው ክፍለ ዘመን የነበሩት ሊቀ ጳጳስ ፍራንስ ጆርጅ ይገኙበታል። በጀርመን ትሬር ከተማ የሚገኘው የትሬር ካቴድራል በታነጸባቸው በርካታ የስነ ህንጻ ንድፎችና በሺህ ዓመታት ታሪኩ የሚታወቅ ነው። ይኸው የክርስትና እምነት ምስክር ንዋየ ቅዱሳት የሚገኙበት ካቴድራል በፈረንጆቹ 1986 በተባበሩት መንግስት የትምህርት ሳይንስና ባህል ተቋም ዩኔስኮ በቅርስነት ተመዝግቧል። የትሬር ካቴድራል ባለው ታሪካዊና ሃይማኖታዊ ፋይዳ በየዓመቱ በበርካታ ነጋዴያንና ጎብኚዎች የሚጎበኝ ከመሆኑ በተጨማሪ አሁንም ድረስ የቤተ ክርስቲያን ምስጢራት አገልግሎትን ለምዕመናን እየሰጠ የሚገኝ የካቶሊክ ቤተ ክርስቲያን ነው። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝ ተመልካቾቻችን በዛሬው ዓለም አቀፍ የቤተ ክርስቲያን ቅኝታችን በጀርመን ብሎም በዓለም አቀፍ ደረጃ ከሚገኙ የካቶሊክ አብያተ ክርስቲያናት ጥንታዊ ከሆኑት መካከል ስለሚመደበው ጌታችን ኢየሱስ ክርስቶስ በስቅላት ወቅት የነበሩ መሳሪያዎችና አልባሳት እንደዚሁ የሌሎችም ቅዱሳት ንዋየ ቅዱሳት የሚገኙበትን በዓለም አቀፍ ደረጃ በቅርስነት የተመዘገበውን ከጀርመን ትሬር ከተማ ከሚገኙ የቤተ እምነት ህንጻቶች መካከል ትልቁ የሆነውን በሌላ ስሙም የቅዱስ ጴጥሮስ ትልቁ ካቴድራል በመባል የሚታወቀውን የትሬር ካቴድራል ባያችሁት መልክ አስቃኘናችሁ። በቀጣይ በሌላ የቤተ ክርስቲያን ቅኝት እስከምንገናኝ ቸር ያቆየን እያልን በዚሁ ተሰናበትን።